ኖላዊት የሀና ሽምግልና እንደቀጠለ ነው ማለት ነው። በቃሉ የላካቸው ሽማግሌዎች የሜላትን ቤት እንግዲህ አንኳክተው ልጃችሁን ለልጃችን ሊሉ መጥተዋል ማለት ነው። ሜላትም አምራ ደምቃ መቼም አንዲት እናት ልጅን ስትድር ምን ያህል ደስታ እንደሚሰማ ታውቃላችሁ ቤተሰቦች ማለት ነው። ሀና አሁን ላይ በጣም እያለቀሰች ምናምን ነበረ። ጆሮ በጣም ያሳዝናል። በእርግጥ የራሱን ህይወት ትቶ ለሀና እየኖረ ነበረ፣ ግን መጨረሻ ላይ ያገባታል ብዬ ተስፋ አለኝ ማለት ነው። አሴር ወይዘሮ ሜላት እንግዲህ ዛሬ ላይ በጣም ደስ ብሏታል። መስፍንም ወይዘሮ አስቱካም በእንትናም ኖላዊትም በአንድ ስብስብ ብለው ሀናን ለመስጠት ሽማግላቸውን እየጠበቁ ነው። በዛ በተላከበት ሽማግሌ ምን ይጠብቃቸዋል ብላችሁ ታስባላችሁ ማለት ነው። ሜላት እንግዲህ አምራ ተውባ ዛሬ እንግዲህ ውብ ሆናለች ማለት ነው የልጇን ደስታ ለመካፈል። ግን ወይዘሮ ሜላት እንደዚህ ዘንጣ ሌላ ትልቅ መርዶ የሚነገራት ነገር ያለ ይመስለኛል ማለት ነው። በዚህ የተነሳ በቃሉ አጣርታችሁ እንድትመጡ ማናት ምንድናት የሚለውን ብሎ ልኳቸዋል። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ እንደተለመደው ነው ላይቶችን ይጀላችሁ መጥቻለሁ ማለት ነው። የሀናን ሽምግልና ባስመለከተ ኖላዊ ሀናን ለመስጠት ሜላት ቤት ተገኝቷል ማለት ነው። ምክንያቱም ሀና እንደ አባቱ ያሳደጋት እሱም ስለሆነ እሷን ለመስጠት እንግዲህ የእሷን ክፉ ማንም ሰው አይፈልግም ማለት ነው። በደስታዋ ቀን እንግዲህ ቤቲ መታ ትናገራለች ትላላችሁ፣ ዋለ ደግሞ ሌላ ሰው መጥቶ ይናገራል ትላላችሁ። ምክንያቱም የበቃሉ ልጅ እንደሆነ ማንም ሰው አያውቅም። ሰላም ራሱ አታውቅም ማለት ነው። ኢዝራ መሆኑን ብቻ ነው የምታውቀው ማለት ነው። እሱም እንደዛ ሀና መሆኗን ብቻ ነው የሚያውቀው እንጂ ስለ ቤተሰቦቿ ማን ነው ምንድን ነው ማናት እናቷ አባቷ አልጠየቀም ማለት ነው። ይህም በማስመልከት እንግዲህ በስተመጨረሻ ወይዘሮ ሜላት ቤት ሂደዋል ማለት ነው። ይህን ስትሰማ ደግሞ የበቃሉ ልጅ እንደሆነ ማወቅ ካወቀች ሜላት ምን የሚፈጠር ይመስላችኋል? በስተመጨረሻ ብቻ ግን ጆሮን እንደምታገባው ተስፋ አድርጋለሁ። እርግብም ተለቃለች ማለት ነው። ወይዘሮ አስቴር ከዚህ ቤት መውጣት አለብሽ፣ ኮተትሽን ይዘሽ አንቺን አንፈልግም፣ ተቤታችን ውጭልን፣ በድጋሚ ምን ቀርቶሽ መጣሽ፣ ወደ ህይወታችን ምን ፈልገሽ መጣሽ እያለች እንግዲህ ተቆጥታታለች ማለት ነው። እሷም ደግሞ አስቱካ እኔ ምን አጥፍቼ ነው እያለች የት ልሂድ መሄጃ የለኝም እኮ እያለች ትናገራለች ማለት ነው። በነገራችን ላይ ታውቃላችሁ እርግብ ያን ሁላ ነገር አድርጋለች። በእርግጥ ግን ይቅር ብለዋታል ሁሉም። ተዛም አልፎ ሜላት ደግሞ የኔ ቅን ማለት ነው በጣም እየተከራከረችላት ነበር። ስለ ቤተሰቦቼ ብዙ ያላወቅሽው ነገር አለሽ፣ ስለዚህ ምንም ነገር ቢሉሽ መረዳት አለብሽ ቢሰርቦሽ እንኳ ብላ መክራት አለች። እንዴ እናት ማለት ነው። እዚህ መኖር ከጀመርሽ እኛ ጋር እስከፈለግሽው ድረስ መቆየት ትችላለሽ። ግን ይህን በማስመልከት ደግሞ አንቺ እያንዳንዱ ነገር የሚያደርጉሽን አንቺ መቻል አለብሽ። አብሶ ሰላምን ብላታለች። ሰላምም ደግሞ አልፈለገችም። እዛ ቤት ውስጥ እንድትኖርባት በፍጹም አትፈልግም ማለት ነው። አንገቷን ራሱ እያነቀች ማንሽ ምንድነሽ ምን ፈልገሽ መጣሽ እያለች እየተቆጣቻትም ነበር ማለት ነው። መስፍንም አሁን ላይ ደግሞ በደስታ እንግዲህ ደስታ ተካፋይ ሆኗል ማለት ነው። ለማንሽ ለሀናን ደስታ ለመካፈል መጥተዋል። በዛ የተነሳ እንግዲህ ምን የሚመጣባቸው ይመስላቸዋል? ኖላዊቶች ላይ በሽምግልናው ቀን እንግዲህ በቃሉ የላካቸው ሽማግሌዎች ጽድት አድርጎ ቅብርር አድርጎ ወርቅ ሳይቀር ጥሎሽን አሲዞ ነው የላካቸው፣ አበባ ሳይቀር ማለት ነው። በር የከፈተላቸው ደግሞ አቶ ቅዱስ ነው ማለት ነው። ቅዱስ እንግዲህ ስር ሚዜ ሆኖ ከሽማግሌዎቹ ጋር ሂዷል ማለት ነው። ምን የሚፈጠር ይመስላችኋል? ዛሬ ነው እንግዲህ ዋናው ነገር እያየ ነው የምንገኘው ማለት ነው። ሜላት ደስ ብሏታል እውነት ለመናገር ማለት ነው። ግን እሷ ሀናን ደግሞ ስትመክራት ነበረ አሴርን ምንም ማድረግ አይቻልም፣ አንቺ ግን ትክክለኛውን መንገድ ነው የመረጥሽው የኔ ልጅ፣ ስለዚህ ቆፍጣና ጎበዝ መሆን አለብሽ እያለች መክራት አለሽ ማለት ነው። ቤቲ እንግዲህ እስር ቤት ቅዱስ ሰላምን በቀጣይ ደግሞ እንደዚሁ ሽማግሌ ይልካል ብዬ አስባለሁ ማለት ነው። ቤቲ በነገራችን ላይ በቃሉ አናዷታል። በቀልሃለሁ ጠብቀኝ ብላለች። እያንዳንዱ ነገር ማነህ ምንድነው የሚለውን ቤቲ እመኑኝ ሄዳ ትናገራለች ማለት ነው። ይህን የምታደርገው ቤቲ
ምክንያቱም እህቷ እስር ቤት ነው ያለችው ማለት ነው። እስር ቤት ስላችሁ አግቷታል በቃሉ እስካሁን ድረስ ምንም ፍንጭ አልሰጣትም ማለት ነው። እሱ እንዳላደረገው እሱ እንዳላገታት ነው እየነገራት ያለው ማለት ነው። በዛን በማስመልከት እንግዲህ ቤቲ እንዴት ነው እህቴን እንደዚህ አድርጎ እንትን የሚላት ብላ እኔ ባጠፋሁት እህቴ ማጥፋት አለባት ወይ በማለት እንግዲህ አግቷታል ማለት ነው። እስካሁን አልለቀቃትም። እሱን በማስመልከት ደግሞ ቤትዬ ጀግኒት አሁን መታ ለሜላት ትነግራታለች። አንድ እሷ ትነግራታለች፣ አንድ ደግሞ ሌላ ሰው መጥቶ ይነግራታል ብዬ አስባለሁ ማለት ነው። ምክንያቱም የወይዘሮ ሀና አማቶች እንግዲህ እነ በቃሉ እንደሆኑ ለበቃሉም ደግሞ ሜላት እንደሆነ ከሰማ በጣም ከባድ ነው። ብቻ ግን ሀና ጋር ትልቅ ችግር ይደርስባታል ብዬ አስባለሁ። ልቧ እንደሚሰበር እውነቴን ነው የምላችሁ። ይህን በማስመልከት ግን ለምን መሰላችሁ ወይ ራሱ አሲር ይናገራል ብዬ አስባለሁኝ። በጣም ከፍቷታል ማለት ነው። አሲር በጣም ያሳዝናል። የእሱን ህይወት ትቶ የእሷን እየኖረ በቃ ሀናን ምንም ነገር እንዲነካት አይፈልግም። በእርግጥ ግን ባለፈው ዲኮር እየሰራች መጥቶ በጣም እየረበሻት ነበር ጠጥቶ ማለት ነው። እሱም በማየት እንግዲህ እያለቀሰች ነበር። ሀናም ደግሞ ምን ላድርግ እያለች አሲርም ደግሞ ሜላትን በጣም ስለሰከረም እየተናገራትም ነበር። አንቺስ የሀናው እናት አይደለሽ ወይ? አንቺስ አንዷ መሰሪ አይደለሽ ወይ? እያለ በጣም ሲጮህባትና ሲገለምጣት ነበር ሜላትንም ማለት ነው። በዛ የተነሳ ግን ትልቁ ችግር ምንድን ነው? ሜላት ጋር ምን ሆንክ? ያው እናት ስለሆነ ቤቷ አይመጣል እንግዲህ አመችም ማነህ ምንድነህ ምን ሆነህ ነው እያለችን ብትጠይቀውም ምን ሆኖ ነው ብላ ነው ማለት ነው። እንግዲህ በዚህ የተነሳ በቅርቡ ቀን ደግሞ ሀናን እናያታለን ብዬ ተስፋለኝ። እርግብ በአሁን ሰዓት ላይ እዛ ቤት የተመለሰችበት ለምን ይመስላችኋል? ድንብላልን ልታጠቁራት ነው? ድንብላልን ልትበቀላት ነው? ብቻ ለምንድን ነው ብላችሁ ታስባላችሁ? ድንብላል እንግዲህ እዛ እንደተመለሰችም አላየቻትም ማለት ነው ወደ ሜላት ቤት። በዛ የተነሳ እንደዚሁም ደግሞ ተምቹ ምን ልትሰሪ ሄድሽ እዛ ቤት እንዴት ልትገቢ ቻልሽ? እያለ እየተቆጣት ነበር ማለት ነው። እሷም ደግሞ አጋጣሚ ነው መሄጃ አጣውኝ የት ልሄድ ስታስበው የት ልውደቅ እያለች ለተምቹ እየነገረችው ነበር። ተምቹም ደግሞ በፍጹም ማድረግ አልነበረብሽም እንዴት ልትሄጂ ቻልሽ እያለ እየተቆጣትም ነበር ማለት ነው። ምክንያቱም እርግብ አሁን ላይ ንጹህ ሰው ናት። እርግብ በነገራችን ላይ ድሮ አክስቷ ነበረች። ታስታወሳችሁ? አክስቷ ባዩሽ የሆነ ነገር አድርጊ ስትላት በጣም ልቧ ሮሮ ነበረ ማለት ነው። ለሰው ላይ እኔ አላደርገውም እያለቻት እንደውም እየመታቻት እያስፈራራቻት ነበር የምታደርገው። ገፋፍታት ነው። አሁን ደግሞ ቅልብ ይዛለች ከእስር ቤት ከወጣይ በኋላ ተምቹም ጋር እንግዲህ ተገናኝተው አውርተዋል። ተምቹ እርግጠኛ ነኝ ወደ እርግብ ከሄድክ በጣም ከባድ ነው። ድንብላል እንድትጎዳ አንፈልግም። ድንብላል የዋሂቱ ምስኪኒቱ ማለት ነው። አሁን ተምቹ ጋር ትጣላለች እሱ ጋር ካየች። ፋኑሴም እንዳረገዘች ኖላዊት ደግሞ በጣም ደስ ብሎታል። ምክንያቱም እንዴት ከስንት አመት በኋላ መውለድ ቻልኩ ወይ እያለ መውለድ አትችልም ተብሎ ነበር ማለት ነው። ወይዘሮ ፋኑሴም ደግሞ ልጁ ያንተ ነው የማንም አይደለም፣ እሱም ያናደደው እንዴት የኔ ልጅ ሳይሆን ያንተ ነው ብላ ትለኛለች ብሎ ነው ተናዶ ማለት ነው። ያ ሁሉ እንግዲህ ነገር አልፎ አሁን ለማስተካከል እየሞከሩ ይገኛሉ ማለት ነው። አሲር ፈጣሪ ይርዳህ ማለት ነው። ሌላ ምንም አይባልም ማለት ነው። ተምቹም ደግሞ ተስፋ ቆረጥ ጆሮ በቃ እሷ የሌላ ሰው ናት፣ አንተ ልጅ መቼም ተስፋ አልቆርጥም እያለ እንግዲህ ትግሉን ቀጥሏል። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ ባይ